ጤና ይስጥልን የኢትዮሪካ ሚዲያ ቤተሰቦቻችን እንደምን አላችሁ? በዛሬ ዜና ዝግጅታችን በሀገር ውስጥና በዓለም አቀፍ ደረጃ ትኩረት የሳቡ አዳዲስ መረጃዎችን ይዘንላችሁ ቀርበናል። በአርቲስት ቴዎድሮስ ካሳሁን አዲስ አልበም ዙሪያ የታሰሩ ሰዎችን የሚመለከትና በመንግስት እየተዘጋጀ ነው ስለተባለው ዘጋቢ ፊልም፣ በናፍጣ አቅርቦት ላይ የተወሰነው አዲስ መመሪያ እንዲሁም ወደ ካናዳ የስራ ስምሪት ዙሪያ የወጣው አስቸኳይ ማስጠንቀቂያን በዝርዝር እንመለከታለን። በተጨማሪም የተባበሩት አረብ ኤምሬትስ ከኦፔክ ልትወጣ መሆኑን ያስታወቀችበት ታሪካዊ ውሳኔ እንዲሁም በሰሜን ኮሪያ የተሰማው አሰቃቂ ሞት ቅጣት መረጃዎችን ዳሰናል። ዝርዝር ዘገባውን ከመመልከታችሁ በፊት ቪዲዮን ላይክ በማድረግ ማድመጥ እንድትጀምሩ በአክብሮት እንጠይቃለን። አሁን ወደ አርዕስተ ዜናዎቹ። አርዕስተ ዜና። የቴዲ አፍሮ አልበምና አዲሱ ዶክመንተሪ፣ በአርቲስቱ ምክትል ማናጀር እና በሌሎች ታሳሪዎች ላይ የሚያጠነጥን ዘጋቢ ፊልም በመንግስት እየተዘጋጀ መሆኑ ተሰማ። መሀሌት ሰለሞን ከጠበቃዋ ጋር እንዳትገናኝ መከልከሏም ተገልጿል። የፖሊስና የቤተሰቦች እርስ በርስ የሚጋጭ መረጃ። ፖሊስ በአርቲስቱ ላይ የቀረበ ምርመራ የለም ቢልም የአርቲስቱ የቅርብ ሰዎች ግን ስቱዲዮ መዘረፉንና በታጠቁ አካላት ጥቃት መፈጸሙን አረጋግጠዋል። ተጨማሪ ያለን። በናፍጣ አቅርቦት ላይ የተደረገ ጭማሪ። በመካከለኛው ምስራቅ ውጥረት ምክንያት ቀንሶ የነበረው የናፍጣ አቅርቦት ወደ 9 ሚሊዮን ሊትር እንዲመለስ ተወሰነ። ለመንግስትም በወር የ20 ቢሊዮን ብር ተጨማሪ ድጎማ ወጪን ያስከትላል ተብሏል። መረጃውን እናደርሳችኋለን። ወደ ካናዳ የስራ ስምሪት ማስጠንቀቂያ። በሰው ሰራሽ አስተውሎ ኤአይዲፕ ፌክ የታገዘ የማጭበርበር ስራ እየተሰራ መሆኑን የስራና ክህሎት ሚኒስቴር አስታወቀ። እስካሁን ምንም አይነት ይፋ ምዝገባ አልተጀመረም ሲልም አሳስቧል። መረጃውን ይዘናል። ከውጭ የተሰማ ሰበር መረጃ። የተባበሩት አረብ ኤምሬትስ እና ኦፔክ ከ5 አስርት ዓመታት በላይ የነዳጅ ላኪ ሀገር ድርጅት አባል የነበረችው ኤምሬትስ ከአባልነቷ ልትወጣ መሆኑን በይፋ አስታውቃለች። ተጨማሪ ያለን። የሰሜን ኮሪያ የሞት ቅጣት። በደቡብ ኮሪያ ድራማዎችን የተመለከቱ ሰዎችን ጨምሮ ባለፉት 4 ዓመታት ቢያንስ 153 ሰዎች በሞት መቀጣታቸውን የሚያሳይ ሪፖርት ይፋ ሆነ። ተጨማሪውን ይዘናል። አብራችሁን ሁኑ። በቀጥታ ወደ መረጃዎቹ እናልፋለን። የአርቲስት ቴዎድሮስ ካሳሁን አልበም መውጣቱን ተከትሎ በፖሊስ በተያዙ ግለሰቦች ዙሪያ የሚያጠነጥን ዘጋቢ ፊልም እየተሰራ መሆኑ ታወቀ። በእስር ላይ የምትገኘው የአርቲስቱ ምክትል ማናጀር የአርቲስት ቲቪ መግለጫ ሳንከለከል እንደተከለከልን አድርገን የገለጽነው የሙዚቃ አልበሙ በህዝብ ዘንድ ትኩረት እንዲያገኝና ማስታወቂያ ለመስራት ነው ብላ ዶክመንተሪው ላይ እንድትናገር የተጠየቀች እንዳለ የደረሱን መረጃዎች አመላክተዋል። ከቀናት በፊት ለህዝብ ይፋ የሆነው የአርቲስት ቴዎድሮስ ካሳሁን አልበምን ተከትሎ ሙዚቃውን ሲያዳምጡ ተገኙ የተባሉ ከ100 በላይ ግለሰቦች እንዲሁም ከአርቲስቱ ጋር ይሰሩ የተባሉ 2 ሰዎች መታሰራቸው ይታወሳል። በአሁኑ ወቅትም እየወጡ ያሉ መረጃዎች እንደሚጠቁሙት ደግሞ በአርቲስቱ እንዲሁም በታሰሩ ሰዎች ዙሪያ የሚያጠነጥን ዶክመንተሪ በመንግስት እየተዘጋጀ ይገኛል። ድምፃዊ ቴዲ አፍሮ ሚያዝያ 8 ቀን 2018 ዓ.ም አዲስ ያወጣው የዘፈን አልበምን አስመልክቶ የዘፋኙ ምክትል ማናጀር መሀሌት ሰለሞን መታሰሯ ይታወሳል። መሀሌት ዘፈኑ ከመምጣቱ በፊት በአርቲስት ቴሌቪዥን መግለጫ እንዳንሰጥ ተከልክለናል በማለቷ ምክንያት መታሰሯን የፌዴራል ፖሊስ ለፌዴራል የመጀመሪያ ደረጃ ፍርድ ቤት አራዳ ምድብ ችሎት አስታውቋል። የሚዲያችን ምንጮች እንዳረጋገጡትም የቴዲ አፍሮን አዲስ ሙዚቃ አስመልክቶ በአርቲስት ቴሌቪዥን መግለጫ እንዳንሰጥ ተከልክለናል ማለቷ በአዲስ አበባ ከተማ ውስጥ ሁከትና ብጥብጥ ለመፍጠር የታለመ በመሆኑ ይህንኑ አምና በካሜራ ፊት እንድትናገር እየተጠየቀች ትገኛለች ተብሏል። መግለጫውን ሳንከለከል እንደተከለከልን አድርገን የገለጽነው አልበሙ በህዝብ ዘንድ ትኩረት እንዲያገኝና ማስታወቂያ ለመስራት ነው ብላ ካሜራ ፊት ከተናገረች እንደምትለቀቅም እንደተነገራት ተሰምቷል። በተጨማሪም የዘፋኙ ስቱዲዮ አልተዘረፈም በሚል የህንፃውን ጥበቃዎች በመያዝ ስቱዲዮ እንዳልተዘረፈና ተፈጸመ ተብሎ በማህበራዊ ሚዲያ የተሰራጨው መረጃ ውሸት መሆኑን የሚገልጹ ሰዎችን አዘጋጅተዋል። በካሜራም ቀርጸው መውሰዳቸውም ታውቋል። አንድ ኮሚቴ ተዋቅሮም የመሀሌት ንግግርና ሌሎች የህግ ባለሙያዎችን፣ አክቲቪስቶችና የከተማዋ ነዋሪዎች በማካተት በዘፈን ሰበብ አመጽ ለመቀስቀስ ታስቦ እንደነበር የሚገልጽ ዘጋቢ ፊልም ለማዘጋጀት በስራ ላይ መሆኑን የመረጃ ምንጮቻችን አረጋግጠዋል። ይህ ዘጋቢ ፊልም ተዘጋጅቶ በቴሌቪዥን እስኪሰራጭ ድረስ መሀሌት ሰለሞን ከጠበቃዋ ጋር እንዳትገናኝ መከልከሏም ታውቋል። ግለሰቧ ፍርድ ቤት እንድትቀርብ የተደረገውም ሌሎች ተጠርጣሪዎች ወደ ማረፊያ ቤት ከተወሰዱ በኋላና ሌሎች ባለ ጉዳዮች ከፍርድ ቤት ቅጥር ግቢ ከወጡ በኋላ ችሎቱ እሷን ብቻ እንዲያስተናግድ ተደርጎ መሆኑን ምንጮቻችን አክለው ገልጸዋል። የፌዴራል ፖሊስ ቲክቫ ለተባለው የቴሌግራም ቻናል በሰጠው ምላሽ ግን በምንም መልኩ ከአርቲስቱ ጋር የሚገናኝ ወንጀል ምርመራ ስራ የለንም፣
አልሰራንም፣ እሱ ላይ የቀረበ ጥቆማም የለም፣ እሱ የኛ ተጠርጣሪ አይደለም ብሏል። እሱ አርቲስት ነው፣ ሙዚቃውን አውጥቷል፣ ቤቱ ነው ያለው፣ በስርዓት እየኖረ ነው ያለው፣ በእሱ ላይ የተደረገ ምንም አይነት ነገር የለም ሲል የገለጸው ፖሊስ ይህ ልጁን ተጠቅመው ህዝብ ላይ ሽብር ለመፍጠር የሚደረግ የሳይበር ወሬ ነው እንጂ በተግባር ቤቱ ሆኖ በስርዓት እየኖረ ነው ያለው ብሏል። ይሁንና የአርቲስት ቴዎድሮስ ካሳሁን ስቱዲዮ መዘረፉን የአርቲስቱ የቅርብ ሰዎች ለዶቼ ቬሌ ከ3 ቀናት በፊት አረጋግጠዋል። መሳሪያ የታጠቁ በተሽከርካሪ የመጡ አካላት ጠባቂዎችን በመደብደብ ሲኤምሲ አካባቢ ከሚገኘው የአርቲስቱ ስቱዲዮ ንብረቶችን መዝረፋቸውን መገለጹ ይታወሳል። የናፍጣ አቅርቦት በድጋሚ ወደ 9 ሚሊዮን ሊትር ከፍ እንዲል መወሰኑን የገንዘብ ሚኒስቴር አስታወቀ። የገንዘብ ሚኒስትሩ አቶ አህመድ ሺዴ በሰጡት መግለጫ በመካከለኛው ምስራቅ በነበረው ጦርነት ምክንያት ተቀንሶ የነበረውና የናፍጣ ነዳጅ አቅርቦት ወደ ቀድሞ መጠኑ እንዲመለስ መወሰኑን አስታውቀዋል። እንደ ሚኒስትሩ ገለጻ ቀደም ሲል በጦርነት ሳቢያ በቀን 9 ሚሊዮን ሊትር የነበረው የናፍጣ አቅርቦት በግማሽ ቀንሶ 4.5 ሚሊዮን ሊትር ብቻ እንዲሆን ተደርጎ ነበር። አሁን ላይ ግን መንግስት ያለውን የምርትና የትራንስፖርት እንቅስቃሴ ግምት ውስጥ በማስገባት አቅርቦቱን ወደ ነበረበት 9 ሚሊዮን ሊትር እንዲመለስ ወስኗል። ይህንን ውሳኔ ተከትሎም ለነዳጅ ድጎማ የሚመደበው በጀት በወር የ20 ቢሊዮን ብር ጭማሪ የታየበት ሲሆን ይህም አጠቃላይ የሀገሪቱን የነዳጅ ድጎማ ከ300 ቢሊዮን ብር በላይ አድርሶታል ተብሏል። የናፍጣ ማጓጓዝ ስራውም ከጅቡቲ ወደ አዲስ አበባ ዛሬ የተጀመረ ሲሆን ከነገ ጀምሮ ደግሞ ወደ ተለያዩ ክልሎች ስርጭት እንደሚደረግ ተጠቁሟል። ይህ እርምጃም በሀገሪቱ ያለውን የትራንስፖርትና የግብርና እንቅስቃሴ ለማቀላጠፍ ከፍተኛ ገዛ ይኖረዋል ተብሎ ይጠበቃል። የስራና ክህሎት ሚኒስቴር ወደ ካናዳ ይፋዊ ምዝገባ አልተጀመረም አለ። ለካናዳ የስራ ስምሪት ምንም አይነት ይፋዊ ምዝገባ ለመጀመሩን የስራና ክህሎት ሚኒስቴር አስታውቋል። ሚኒስቴር መስሪያ ቤቱ እንዳስታወቀው የሰው ሰራሽ አስተውሎቱን ወይንም ኤአይ ዲፕ ፌክን በመጠቀም የተከፈቱና አሳሳሽ ምስሎችን በቪዲዮዎች በማሰራጨት ሚኒስቴር መስሪያ ቤቱ ወደ ካናዳ ምዝገባ ጀምሯል የሚሉ ሀሰተኛ መረጃዎች በመልቀቅ ማህበረሰቡን በማደናገር የሚገኙ አካላት መኖራቸው ታውቋል። የስራና ክህሎት ሚኒስቴር ከፊውቸር ፊት ኢንተርናሽናል እና ከካናዳ ኤምባሲ ጋር በመተባበር ዜጎችን አሰልጥኖ ወደ ካናዳ ለመላክ የሚያስችል ስምምነት ሚያዝያ 1 ቀን 2018 ዓ.ም መፈራረሙ ይታወሳል። ይህንኑ ተከትሎ አንዳንድ ህገወጥ አካላት የፈጠራ ወሬዎችን በማህበራዊ ሚዲያ እያሰራጩ የሚገኙ ሲሆን በሰው ሰራሽ አስተውሎ ኤአይ ዲፕ ፌክ በመጠቀም የተፈበረኩ አሳሳሽ ምስሎችና በቪዲዮዎች በማሰራጫት ምዝገባ ተጀምሯል የሚሉ ሀሰተኛ መረጃዎችን በመልቀቅ ማህበረሰቡን ማደናገር ላይ ይገኛሉ ተብሏል። በግል ስልክ ቁጥሮች ደውሉ በማለትም ዜጎችን ለኢኮኖሚያዊ ብዝበዛ በመጋበዝ ላይ ሲሆኑ እነዚህ ማስታወቂያዎች ሙሉ በሙሉ የማጭበርበር ተግባራት መሆናቸውን ሚኒስቴር መስሪያ ቤቱ ማስጠንቀቁን ተሰምቷል። በአሁኑ ወቅትም ለካናዳ የስራ ስምሪት ምንም አይነት ይፋዊ ምዝገባ አልተጀመረም ተብሏል። በግል ስልክ ቁጥሮች የሚደረጉ ጥሪዎችም ሆኑ የሚላኩ አጫጭር መልእክቶች ሚኒስቴር መስሪያ ቤቱን እንደማይወክሉ ያስታወቀው ቢሮው የምዝገባ ጥሪ የሚደረገው በብሔራዊ ቴሌቪዥንና የሬዲዮ ጣቢያዎች የሚኒስትሩ ይፋዊ የማረጋገጫ ምልክት ባላቸው ማህበራዊ ትስስር ገጾች ብቻ በመሆኑ ጥንቃቄ እንዲደረግም አሳስቧል። ከውጭ የተሰማ ሰበር መረጃ ሰሜን ኮሪያ የጎረቤቷን ደቡብ ኮሪያ ድራማዎች የተመለከቱ ሰዎችን በሞት መቅጣት መቀጠሏ ተሰማ። በሰሜን ኮሪያ የኮቪድ-19 ወረርሽኝ በተከሰተበት ወቅት የሞት ቅጣት በከፍተኛ ሁኔታ ጨምሯል ሲል ሴኡል ላይ የተመሰረተው መንግስታዊ ያልሆነ ድርጅት ገልጿል። ከጃንዋሪ 2020 እስከ 2024 መጨረሻ ድረስ ቢያንስ 153 ሰዎች ተገድለዋል ወይንም ሞት ተፈርዶባቸዋል ተብሏል። ወረርሽኙ ከመከሰቱ በፊት በነበሩት 5 ዓመታት ውስጥ 44 ሰዎች ተቀጥተው እንደነበርም የሽግግር ፍትህ የስራ ቡድን አስታውቋል። በጣም ከተለመዱ ጥፋቶች መካከልም አንዳንዶቹ ከሃይማኖት፣ ከአጉል እምነትና ከውጭ የባህል ይዘት ጋር የተያያዙ ሲሆኑ የደቡብ ኮሪያ ድራማዎችን መመልከትም ለቅጣቱ ምክንያት ሆኗል። እንደ አውሮፓውያን አቆጣጠር በ2015 እስከ 2019 መካከል ባሉት ዓመታት የሞት ቅጣቱ ቁጥር ቀንሶ ነበር። ለመቀነሱም ዋና ምክንያት ዓለም አቀፍ ጫናዎች የመንግስታቱ ድርጅት ጥያቄን ተከትሎ ነው። ነገር ግን ፒዮንግያንግ ድንበሯን ከዘጋች በኋላ በ2020 ግድያ ጨምሯል ሲል የሽግግር ፍትህ የስራ ቡድን አስታውቋል። መንግስታዊ ያልሆኑ ድርጅቱ በሰሜን ኮሪያ በኪም የግዛት ዘመን መጀመሪያ ላይ የሞት ፍርድ ከፍተኛ ደረጃ ላይ መድረሱንና በ2013 ከ80 በላይ ሰዎች ተገድለዋል ሲልም አስታውሷል። ፒዮንግያንግ ስልታዊ በሆነ መንገድ የሰብአዊ መብት ረገጣ እየፈጸመች መሆኑን ያረጋገጠውን የተባበሩት መንግስታት ድርጅትን ባደረገው ጥናት መሰረት ቁጥሩ እየቀነሰ የመጣ ይመስላል። በ2020 ግን ቢያንስ 54 ሰዎች ተገድለዋል። በ2021 ደግሞ 45 ሰዎች ሲገደሉ በአንድ ዓመት ከፍተኛ አመዘጋገብ የተፈጸመ ነው ተብሏል። በመጨረሻም የተባበሩት አረብ ኤምሬትስ ከኦፒክ ልትወጣ መሆኑን አስታወቀች። ከ5 አስርት ዓመታት በኋላ የነዳጅ ላኪ ሀገራት ድርጅት ኦፒክ አባል የነበረችው የተባበሩት አረብ ኤምሬትስ ከአባልነቷ ልትወጣ መሆኑን በይፋ አስታውቃለች። ይህ ታሪካዊ የተባለ ውሳኔ ከፊታችን ግንቦት 1 ጀምሮ ተግባራዊ እንደሚሆን የተገለጸ ሲሆን መግለጫውም የወጣው ድርጅቱ በቪየና ረቡዕ ዕለት
ሊያካሂደው ለነበረው ስብሰባ እየተዘጋጀ ባለበት ወቅት ነው። የሀገሪቱ የመንግስት የዜና አገልግሎት እንደዘገበው ውሳኔ የተላለፈው በሀገሪቱ የነዳጅ ምርት ፖሊሲ እንዲሁም አሁን ባላትና ወደፊት በሚኖራት የማምረት አቅም ላይ አጠቃላይ ግምገማ ከተደረገ በኋላ ነው ተብሏል። ውሳኔው በዋነኝነት የሀገሪቱን ብሔራዊ ጥቅም መሰረት ያደረገ ሲሆን የዓለም የነዳጅ ገበያ ፍላጎት ውጤታማ በሆነ መንገድ ለማርካት ያላትን ቁርጠኝነት የሚያሳይ መሆኑ ተገልጿል። ምንም እንኳ በአረብ ባህረ ሰላጤና በሆርሙዝ የባህር ሰላጤ ላይ የሚስተዋሉ አለመረጋጋቶች በነዳጅ አቅርቦቱ ላይ ተጽዕኖ እያሳደሩ ቢሆንም የዓለም የኃይል ፍላጎት በመካከለኛና በረጅም ጊዜ ውስጥ እያደገ እንደሚሄድ አመላካቾች መኖራቸውን ኤምሬትስ አስታውቃለች። ይህ እርምጃ በዓለም አቀፍ የነዳጅ ገበያና በኦፔክ የወደፊት ጉዞ ላይ ትልቅ ለውጥ ሊያመጣ እንደሚችልም ተገምቷል። መረጃዎቻችን አብቅተናል። በሰላም ቆዩን።